264ኛ ቀናችን ነው ዛሬ መስከረም 1 ዘፍጥረት 1 ብለን ከጀመርን የእግዚአብሔርን ቃል ማንበብና ማጥናት እስከ ጳጉሜ 5 ራዕይ 22 ድረስ ነው የምንቀጥለው። ዛሬ ደግሞ ትንቢተ ዳንኤልን የምንጀምር ይሆናል። ከምዕራፍ 1 እስከ 3 ድረስ ያለውን ከኔ ጋር አብረን እናነባለን። በጌታ በኢየሱስ ስም አነባለሁ። ምዕራፍ 1 የይሁዳ ንጉስ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉስ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉስ ኢዮአቄምን ከእግዚአብሔር ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናኦር ምድር ወደ አምላኩ ቤት ወሰደው። ዕቃውንም ወደ አምላኩ ግምጃ ቤት አገባው። ንጉሱም ነውር የሌለባቸውንና መልካሞቹን በጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን ብልሃተኞችንና አስተዋዮች የሆኑትን በንጉሱም ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገስታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንንም ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦች አለቃ ለአስፋኔዝ ነገረ። ንጉሱም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሱ ፊት ይቆሙ ዘንድ ከንጉሱ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። በእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ ሚሳኤልና አዛሪያ ነበሩ። የጃንደረቦቹም አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያን ሲድራቅ፣ ሚሳኤልን ሚሳቅ፣ አዛሪያንም አብድናጎ ብሎ ጠራቸው። ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁን ጌታዬን ንጉሱን እፈራለሁ። በእድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሱ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹ አለቃ በዳንኤልና በአናንያ በሚሳኤልና በአዛሪያ ላይ የሾመውን ሜልዳርን እኛን ባሪያዎችህን 10 ቀን ያህል ተፈትነን ዘንድ ለምንሃለው። የምንበላውን ጥራጥሬ የምንጠጣውንም ውሃ ይስጡን። ከዚያም በኋላ የእኛን ፊትና ከንጉሱ መብል የሚበሉትን የብላቴኖችን ፊት ተመልከት። እንዳየኸውም ሁሉ ከባሪያዎችህ ጋር የወደድከውን አድርግ አለው። ይህንንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10ም ቀን በኋላ ከንጉሱ መብል ከበሉ ብላቴኖች ሁሉ ይልቅ ፊታቸው አምሮ ስጋቸውም ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ለእነዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በህልም ሁሉ አስተዋይ ነበረ። እነርሱም ይገቡ ዘንድ ንጉሱ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነጾር ዘንድ አስገባቸው። ንጉሱም በተነጋገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና እንደ አናንያ እንደ ሚሳኤልና እንደ አዛሪያ ያለ አልተገኘም። በንጉሱም ፊት ቆሙ። ንጉሱም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የህልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኘባቸው። ዳንኤልም እስከ ንጉሱ እስከ ቂሮስ መጀመሪያ ዓመት ተቀመጠ። ትንቢተ ዳንኤል ምዕራፍ 2 ናቡከደነጾርም በነገሰ በ2ኛው ዓመት ናቡከደነጾር ህልም አለመ። መንፈሱም ታወከ፣ እንቅልፉም ከርሱ ራቀ። ለንጉሱም ህልሙን እንዲነግሩት ንጉሱ የህልሙ ተርጓሚዎችንና አስማተኞችን መተተኞቹንና ከለዳውያንን ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሱ ፊት ቆሙ። ንጉሱም ህልም ያለው ህልሙንም ለማወቅ መንፈሴ ታውኳል አላቸው። ከለዳውያኑም ንጉሱን በሶሪያ ቋንቋ ንጉስ ሆይ 1000 ዓመት ንገስ፣ ለባሪያዎችህ ህልምህን ንገር፣ እኛም ፍቺውን እናሳይሃለን ብለው ተናገሩት። ንጉሱም መለሰ፣ ከለዳውያኑንም ነገሩ ከኔ ዘንድ ርቋል። ህልሙንና ፍቺውን ባታስታውቁኝ ትቆርጣላችሁ፣ ቤቶቻችሁም የጉድፍ መጣያ ይደረጋሉ። ህልሙንና ፍቺውን ግን ብታሳዩ ከእኔ ዘንድ ስጦታና ብዙ ዋጋ ክብርም ትቀበላላችሁ። ስለዚህ ህልሙንና ፍቺውን አሳዩኝ አላቸው። ሁለተኛም ጊዜ ተመልሰው ንጉሱ ለባሪያዎቹ ህልሙን ይንገር፣ እኛም ፍቺውን እናሳያለን አሉት። ንጉሱም መልሶ ነገሩ ከኔ ዘንድ እንደራቀ ታውቃላችሁና ጊዜውን እንድታስረዝሙ እኔ አውቃለሁ። ህልሙንም ባታሳውቁኝ አንድ ፍርድ አለባችሁ። ጊዜውንም ለማሳለፍ የሐሰትንና የተንኮልን ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ህልሙን ንገሩኝ፣ ፍቺውንም ማሳየት እንድትችሉ አውቃለሁ አለ። ከለዳውያንም በንጉሱ ፊት መልሰው የንጉሱን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም። ከነገስታትም ታላቅና ኃይለኛ የሆነ እንደዚህ ያለ የህልም ተርጓሚንና አስማተኛን ከለዳዊን አልጠየቀም። ንጉሱም የሚጠይቀው ነገር የቸገረ ነው። መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሱ ፊት የሚያሳየው ማንም የለም አሉ። ስለዚህ ንጉሱ ተበሳጨ፣ እጅግም ተቆጣ። የባቢሎንም ጠቢባንን ሁሉ ያጠፉ ዘንድ አዘዘ። ትእዛዝም ወጣ፣ ጠቢባንንም ይገድሉ ዘንድ ጀመሩ። ዳንኤልንና ባልንጀሮቹንም ይገድሉ ዘንድ ፈለጓቸው። የዛን ጊዜም ዳንኤል የባቢሎንን ጠቢባን ይገድል ዘንድ የወጣውን የንጉሱን የዘበኞቹን አለቃ አርዮክን በፈሊጥና በማስተዋል ተናገረው።
ለንጉሱም አለቃ ለአርዮክ መልሶ የንጉሱ ትእዛዝ ስለምን ቸኮለ አለው። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሱ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሱን ለመነ። የዚያን ጊዜ ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያ፣ ለሚሳኤል፣ ለአዛሪያ አስታወቃቸው። የዚያን ጊዜም ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። ዳንኤልም ተናገረ እንዲህ አለ። ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትንም ያስነሳል። ጥበብንም ለጠቢባን እውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል። ብርሃንም ከእርሱ ጋር ነው። ጥበብንና ኃይልን የሰጠኸኝ እኛም የለመንህን ነገር አሁን ያስታወቅከኝ አንተ የአባቶች አምላክ ሆይ የንጉሱን ነገር አስተዋውቀኸኛልና እገዛልሃለሁ፣ አመሰግንህም አለው። ከዚህም በኋላ ዳንኤል ንጉሱ የባቢሎንን ጠቢባን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎንን ጠቢባን አታጥፋ፣ ወደ ንጉሱ አስገባኝ፣ እኔም ፍቺውን ለንጉሱ አሳያለሁ አለ። የዛን ጊዜ አርዮክ ዳንኤልን ፈጥኖ ወደ ንጉሱ አስገባውና ከይሁዳ ምርኮኞች ያለውን ለንጉሱ ፍቺውን የሚያስታውቀውን ሰው አግኝቻለሁ አለው። ንጉሱም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ህልምና ፍቺውን ታስታውቀኝ ዘንድ ትችላለህን አለው። ዳንኤልም በንጉሱ ፊት መልሶ እንዲህ አለ። ንጉሱ የጠየቀውን ሚስጥር ጠቢባንና አስማተኞች፣ የህልም ተርጓሚዎችና ቃላተኞች ለንጉሱ ያሳዩ ዘንድ አይችሉም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሱ ለናቡከደነጾር አስታውቆታል። በአልጋህ ላይ የሆነው ህልምህና የራስህ ራእይ ይህ ነው። አንተ ንጉሥ ሆይ ካንተ በኋላ የሚሆነውን ምን እንደሆነ በአልጋህ ላይ ታስብ ነበረ። ምስጢርንም የሚገልጠው የሚሆነውን ነገር አስታውቀዋል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሱ ይታወቅ ዘንድ ያንተም የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። በፊትህም ቆሞ ነበረ። መልኩም ግሩም ነበረ። የዚህም ምስል ራስ ጥሩ ወርቅ፣ ደረቱም ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉ ሸክላ ነበረ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየህ። የዛን ጊዜም ብረቱና ሸክላው ናሱና ብሩ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ የሆነ ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ህልሙ ይህ ነው። አሁንም ፍቺውን በንጉሱ ፊት እንናገራለን። አንተ ንጉሥ ሆይ የሰማይ አምላክ መንግስትንና ኃይልን ብርታትንና ክብርን የሰጠ የነገስታት ንጉሥ አንተ ነህ። በሚቀመጡበትም ስፍራ ሁሉ የሰው ልጆችንና የምድርን አራዊት የሰማይን ወፎችንም በእጅህ አሳልፎ ሰጥቶሃል። ለሁሉም ገዢ አድርጎሃል። አንተ የወርቁ ራስ ነህ። ካንተም በኋላ ካንተ የሚያንስ ሌላ መንግስት ይነሳል። ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል። አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። እነዚህም ሁሉ እንደሚፈጭ ብረት ይቀጠቅጣቸዋል፣ ይፈጭማል። እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግስት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየው የብረቱ ብርታት ለእርሱ ይሆናል። የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙም እውነተኛ ፍቺውም የታመነ ነው። በዚያን ጊዜ ንጉስ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ንጉሱም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገስታትም ጌታ ምስጢርም ገላጭ ነው ብሎ ተናገረው። ንጉሱም ዳንኤልን ከፍ ከፍ አደረገው፣ ብዙ ታላቅ ስጦታም ሰጠው። በባቢሎን አውራጃ ሁሉ ላይ ሾመው፣ በባቢሎን ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሱን ለመነ። እርሱም ሲድራቅንና ሚሳቅን አብድናጎምንም በባቢሎን አውራጃ ስራ ላይ ሾማቸው። ዳንኤል ግን በንጉሱ በር ነበረ። ትንቢተ ዳንኤል ምዕራፍ 3።
ንጉሡ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነጾር መኳንንትንና ሹማምንቶችን፣ አዛዦችንና አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሡም ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያን ጊዜም መኳንንቱና ሹማምንቶቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶቹና አማካሪዎቹ፣ መጋቢዎቹና አውራጃ ገዢዎቹ ሁሉ ንጉሡ ናቡከደነጾር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነጾርም ባቆመው ምስል ፊት ቆሙ። አዋጅ ነጋሪውም እየጮኸ እንዲህ አለ፣ ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእምቢልታውን የመሰንቆንና የክራሩን የበገናውንና የዘፈኑን ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ። ንጉሡም ናቡከደነጾር ላቆመው ለወርቁ ምስል ሰገዱ። በዚያን ጊዜም ከለዳውያን ቀርበው አይሁድን ከሰሱ። ለንጉሡም ለናቡከደነጾር ተናገሩ፣ እንዲህም አሉ፣ ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ መለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ። ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘዝክ። በባቢሎን አውራጃ ስራ ላይ የሾምካቸው ሲድራቅና ሚሳቅ አብድናጎም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል፣ አማልክትህን አያመልኩም፣ ላቆምከው ለወርቁ ምስልም አይሰግዱም። ናቡከደነጾርም በብስጭትና በቁጣ ሲድራቅና ሚሳቅን አብድናጎምን ያመጡ ዘንድ አዘዘ። እነዚህም ሰዎች ወደ ንጉሥ ፊት አመጧቸው። ናቡከደነጾርም ሲድራቅና ሚሳቅ አብድናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብድናጎምም መለሱ። ንጉሡንም ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህንም እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድ እወቅ አሉት። የዛን ጊዜ ናቡከደነጾር ከሲድራቅና በሚሳቅ በአብድናጎን ላይ ቁጣ ሞላበት፣ የፊቱም መልክ ተለወጠባቸው። እርሱም ተናገረ፣ የእቶን እሳት ይነድድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱት አዘዘ። ሲድራቅና ሚሳቅ አብድናጎምንም ያስሩ ዘንድ ወደሚነድም ወደ እቶን እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላን አዘዘ። የዛን ጊዜም እነዚህ ሰዎች ከሰናፊላቸው ከቀሚሳቸው ከመጎናጸፊያቸው ከቀረውም ልብሳቸው ጋር ታስረው በሚነድድ በእቶን እሳት ውስጥ ተጣሉ። የንጉሡም ትእዛዝ አስቸኳይ ስለሆነ የእቶንም እሳት እጅግ ስለሚነድ ሲድራቅንና ሚሳቅን አብድናጎምን የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። እነዚህም 3ቱ ሰዎች ሲድራቅና ሚሳቅ አብድናጎም ታስረው በሚነደው በእቶኑ እሳት ውስጥ ወደቁ። የዚያን ጊዜም ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው መለሱለት። እርሱም እነሆ እኔ የተፈቱ በእሳቱን መካከል የሚመላለሱ 4 ሰዎች አያለው፣ ምንም አላቆሰላቸውም፣ የአራተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዛን ጊዜ ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብድናጎም ኑጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብድናጎምም ከእሳቱ መካከል ወጡ። መሳፍንቱና ሹማምንቱም አዛዦቹና የንጉሡ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው የራሳቸውም ጠጉር እንዳልተቃጠለች ሰናፊላቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾርም መልሶ መልአኩን የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎም አምላክ ይባረክ። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብድናጎም አምላክ ላይ የስድብንን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋም የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜም ንጉሡ ሲድራቅንና ሚሳቅን አብድናጎምን በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው ይላል። ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በጥልቀት የእግዚአብሔርን ቃል እናጠናለን። ኑና አብረን እናጥና። ቲክቶክ እና ቴሌግራም ገጻችን ላይ የቀጥታ ስርጭት አለን። ሻሎም